እንዴት ይገኛል? የእውነቴን ነው የምላችሁ እንዴት ይገኛል? የተገርን ያለው በዛ ዋጋ እና እኔ አንዳንድ ልጆች የእውነት በጣም ነው ያዘንኩባችሁ። ታውሩ ስትነጋገሩ ዋጋው ስትጽፉ ስንት ነገር ሲደረግ ቆይቶ ከዛ በኋላ ደግሞ ዋጋው ተወዶብኛል። አልፈልፎ ዳቦ ደፍቼ ነበረ። እዩት፣ አንድ እዚህ ጋር አንድ ደግሞ እዚህ ጋር አንድ ብቻ አይደለም ሁለት ነው። ዱቄት ነው ማለት ነው። 8 ኪሎ አባዙት እንግዲህ 900 ምናምን በሉት እና እንደዚህ ሆኗል። ሰላም ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ያላችሁ? ያለኝ እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም? እሺ፣ ያኛውን ይዘና ሂድ፣ ያኛውን ይዘና እዛ ጋር ያለውን ሂድ፣ እዛ ጋር ያለውን ይዘና ረባሽ ይወር እሺ፣ ገረባሽኝ ነው እና ቤተሰብ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ዛሬ ጉድ ነው የሆንኩት፣ ጉድ ማለት ነው። ጉድ ሰርችላችሁ ነው የመጣሁት። ምንድነው ጉዱ አትልኝ? ማሳያችሁ ይሆናል። እዛ ጋር አድርገው፣ እዛ ጋር ሂድ፣ ቶሎ በል እና ቤተሰብ ምን ላድርገው? ምን እንዳደርግ ትመክሩኛል? ምንም አይሆንም ብዬ አስባለሁ። ሊደርቅ ይችላል። ያው ልጄ ልበላችሁ እንጂ ልጄ ያው ትማራለች ታውቃላችሁና ፍሬ የሆነ ዝግጅት አላቸው ትምህርት ቤት ውስጥ ማለት ይዘና እዛ ጋር ያለውን ይዘና እዛ ጋር ሂድ ቅርታ እንግዲህ እያቀሩት ሂድ አምጣ እና ትምህርት ቤት የሆነ ዝግጅት ነበራቸውና የሆነ ችግር ተፈጥሮ ፕሮግራሙ ተቀየረ። እኔ ደግሞ አዘጋጅልኝ ያለችኝ ነገር ነበረ። ያው እኔ ያዘጋጀሁት በእኔ ሳይሆን እዛ ጋር አድርገው እዛ ጋር ሂድ ጉብስ እና በኔ ብር አይደለም። እውነት ለመናገር ለምን ይዋሻል? ራሳቸው ልጆች አዋተው አስተማሪያቸው ሰርፕራይዝ ሊያደርጉ ይፈልጉ ነገር ነበረ። ፕሮግራሙ ተቀየረ። ከተቀየረ በኋላ እኔ ደግሞ ዛሬ አዘጋጅቼ ነበረ። እንደውም ሳዘጋጀው ምናምን ቪዲዮ ቀርጬላችሁ ነበር። ሳላስበው ያጋጥማላ ዲሌት አደረኩት ማለት ነው። ደለትኩት። ሂድና ይዘና እዛ ጋር ያችን ጫማ እና ውሽ ሐሳቤን እየሰረቀኝ ነው የምላከው። እሺ ዘና ሂድ መጀመሪያ እየረበሸኝ ነው ላርቅና ላሳያችሁ የሆነውን ነገር ማለት ነውና በራሳቸው ልጆች ተማሪዎች አዋተው ምናምን ያው እኔ ተባበሪኝ ምናምን ነገር ስትል እሺ ብዬ ያው እኔ ብዙ ታውቃላችሁ መነጽር ስለብስ እና ያው አዘጋጅልኝ ብላይ ነበረ። ያው እኔ ብዙ ጊዜ አይኔንም ስለሚያመኝ ብቻዬን አልችልም፣ ግን ያው እኔም አዘጋጅቻለሁ ወይም እና ያው ላሳያችሁ እስቲ ቆይ ልግለጽና አሳያችኋለሁ። መቼም ዳንተሎ ስታዩት የሚገባችሁ ይሆናል እና እንዴ ባባዬ ነውር እንደዛ አይደረግም፣ ነውር ነው እና ላሳያችሁ ቤተሰብ። ቆይሽ ባባዬ እንዴ ረብሻለ ገሌልኝ ለራሴ ተናድጃለሁ። አታናደኝ እኮ ያይ እዛ ጋር ጠብቁኝ እና ቤተሰብ ይሄ ድፎ ዳቦ ደፍቼ ነበረ። እዩት፣ አንድ እዚህ ጋር አንድ ደግሞ እዚህ ጋር አንድ ብቻ አይደለም ሁለት ነው። እዩት እና እዩት እዚህ ጋር ከዚህ ምን ማድረግ አለብኝ? ትንሽ ያው እዚህ ጋር የራበው ሰው ይኖራል አላውቅም። እዚህ ጋር ጎርጎድ ብሎብኝ ነበረ እና ያው ፕሮግራሙ ተቀየረ። ምን ላድርገው? ከሁለት ቀን በኋላ ወይም ከ3 ቀን በኋላ ሊሆን ይችላል። ዳቦ እስከዘረስ ምን ይሆናል? እዳ ውስጥ ከተውኛል። ሁለት ዳቦ ምን ላድርገው? እዚህ ጋር አንድ ዳቦ፣ እዚህ ጋር አንድ ዳቦ፣ ሁለት ዳቦ ማለት ነው። ይሄ አሁን አስቡት በ110 ብር 1 ኪሎ ማለት ነው። ይሄ 8 ኪሎ ነው። 8 ኪሎ ዱቄት ነው ማለት ነው። 8 ኪሎ አባዙት እንግዲህ 900 ምናምን በሉት እና እንደዚህ ሆኗል። ምን እንደማረግ አላውቅም። ገና እኔ እንደውም እንደዚህ ቃርጌዋለሁኝ እና ሁለት ቀን ምንም አይሆንም ወይ ምን ላድርገው? ምክራችሁን
እኔኛ ለበዓል ዛሬ ተጋግሮ ነገ ነው የሚቆረሰው አይደል? ይሄ ደግሞ ከ2 ቀን ከ3 ቀን በኋላ ሊሆን ይችላል። እኔ የተባለው ሆነ ነገር ስላጋጠማቸው ነው ማለት ነው። እና ምን ማድረግ አለብኝ ግራ ገብቶኛል። እውነቴን ነው የምላችሁ። ምንም አይሆንም ወይስ አይደርቅም? እንዴት አድርጌ እንዲሸፋፍኜ ላስቀምጠው? ምን ይሻለኛል? እና ደግሞ በዚህ በነገራችን ላይ ቆይ ልንገራችሁ፣ ቪዲዮውን ካሜራውን ላዙርና ልንገራችሁ። እኔ መሰለ ዳቦ አቤት ሙያ፣ አቤት ሙያ፣ አቤት ሙያ። እና ወስጥ ልሸፍነው ካልሆነ እንግዲህ ማከፋፈል ነው እዚህ እና ቤተሰብ ያው አከፋፍላለሁ። ካልሆነ ምን ማድረግ አልችልም። ያው እኔ ነኝ ዕዳ ውስጥ የምገባው። ይሄን ሁሉ ብር መክፈል ያለብኝ እኔ ነኝ ማለት ነው። እና በነገራችን ላይ ሆነ አስተያየት አለኝ። አስተያየቱን ቅር እንዳይላችሁ። አንዳንድ ልጆች እግዚአብሔርን እምላችሁ እግዚአብሔርን በዚህ መስቀል የምልላችኋለሁ። አንዳንድ ሰዎቹ ግን እውነት በጣም ያስጠላል። እውነት በጣም ይደብራል። እኔ አልነበርኩም ታውቃላችሁ፣ ክፍለ ሀገር ነበርኩኝ። ክፍለ ሀገር ከሄድኩኝ በኋላ ስልኬም አይሰራም ነበረ። ስለዚህ ስልኬ ስለማይሰራ ከብዙ ሰዎች ጋር አገናኝቻት ነበረ። እኔም በጣም ለረጅም ሰዓት ፋታ ሁሉ ሳሰጡኝ ያወራችሁ ፎቶ እሷንም ላኪ እናንተም ላኩ እያልኩ ሁሉንም አስልኬ በጣም ብዙ አውርቻችሁ ነበር። ባለች እንዳንተ ለምትሰራዋለች ማለት ነው። እኔ እንዳንተ ላይታችሁ አግዟት ትስራላችሁ ብያችሁ ነበረ። ብዙዎቻችሁ አዛችሁ። እውነት በዚህ ሰዓት በ350 እውነት ይደብራል። እውነት ያስጠላል። እንዴት ይሄንን እንዳንተ በ350 ክሩ ስንት ቢገዛ ነው? በጣም ትልቅ ማለት ነው። በጣም ትልቅ ዳንቴል እንዴት በ350 ክሩ ስንት ይገዛል? ድካምስ የአይኗስ የጊዜዋስ እንዴት ነው ይሄ በ350 በ400 የሚሸጠው? የእውነት እኔም ባገኝም ገዛለሁ። ግን እንዴት እውነቴን ነው የምራችሁ። በዱሮ እሳብ የምታስቡ ልጆች ብዙ ልጆች አውርታችሁ ሁሉ ነገር ጽፋ ሁሉ ነገር ከጨረሰች በኋላ አሳባችሁ በ350 በ450 400 እውነት 500 እና 600 ብትሉ እንኳን ያምርባችኋል። እናንተ በዱሮ ጊዜ የወጣችሁት እንዴት በዚህ ከ6 ዓመት ከ7 ዓመት በኋላ የወጣችሁት ዋጋ እንዴት በአሁኑ ሰዓት ላይ እንዴት ይገኛል? የእውነቴን ነው የምላችሁ፣ እንዴት ይገኛል? የተገርን ያለው በዛ ዋጋ እና እኔ አንዳንድ ልጆች የእውነት በጣም ነው ያዘንኩባችሁ። አለመግዛት መፍታችሁ ነው። ወይም ደግሞ ዋጋውን መጀመሪያ ሰውን ሳታደክሙ ዋጋውን ብቻ ጠይቃችሁ በዛው ማቆም። 3 ቀን 4 ቀን ሳምንት ሙሉ ስታወሩ ስትነጋገሩ ዋጋውን ስትጽፉ ስንት ነገር ሲደረግ ቆይቶ ከዛ በኋላ ደግሞ ዋጋው ተወዶብኛል አልፈልግም በ350 በ400 ካልሆነ አልፈልግም የምትሉ ለምንስ ሰውንስ ታደክማላችሁ? እውነት ግፍ እኮ ነው፣ ግፍ ነው። እውነት እኔ በጣም ነው በቃ ልጅቷ ራሱ ስነግረኝ በጣም ነው ያዘንኩት። እኔ ራሱ ጊዜ ሰጥቼ በጣም ያወራኋችሁ በጣም ብዙ ልጆች በጣም ብዙ ጊዜ እውነት እንጃ በጣም ያስጠላል። ብቻ አንዳንድ ጊዜ ብንተሳሰብ ብዬ አስባለሁ ቤተሰብ። ለማንኛውም እኔ እንደዚህ ከባድ ነው እና በጣም ነው ሌሎቻችሁን ሁላችሁንም ያው የማናጠፋ የለም ማንሳሳት የለም። እግዚአብሔር አምላክ ልቦና ይስጠን። ይሄ በዛውም ልንገራችሁ እና ይሄ ዳቦዬ ነገር ምን ላደርገው ምን ባደርገው ይሻለኛል እላችኋለሁ። ለማንኛውም እንግዲህ እንደሚሆነው የሆነውን ነገር የምነግራችሁናል ሌላ ጊዜ። እንግዲህ ከ2 ቀን ከ3 ቀን በኋላ ነው የተባለው። ዳቦ ምን ይሆናል? አስተያየታችሁን እፈልጋለሁ። ንገሩኝ አስተያየታችሁ። እውነቴን ነው የምላችሁ ግራ ግብት ብሎኛል ማለት ነው። አስተያየታችሁን እንድትነግሩኝ እፈልጋለሁ። ከአንድ 2 ዳቦ ምን ላድርገው ከሳራ ውስጥ ልገባ ነው እላችኋለሁ። እንግዲህ ይኸው ዳቦ ብሎ ዝም ነው። ምንም ማድረግ አይቻልም። 900 ምናምን ልከስር ወይስ እንዴት አድርጌ ባስቀምጠው ምንም አይሆንም። እስቲ ንገሩኝ አስተያየታችሁን እንድትነግሩኝ እፈልጋለሁ። በጣም ነው የምወዳችሁ። ላይክ ሼር እያደረጋችሁ ስለምታበረታቱኝ እግዚአብሔር ያክብርልኝ። ደህና ሁኑልኝ።